ጥሩ ውሳኔ ነው። ተመስገን ፖሊስ ጣቢያ እንደሚሄድ እንዴት አወቀ? ቲናው የምትይዘው መጨበጣው አጣለች። ልጅቷ እዚህ ሀገር የለችም። እህቷ ብቻዋን ነው የምትኖረው። ድጋሚ እንደዚህ አይነት ቀልድ ብትቀልጂ ሲጥ አድርጌ ነው የምገለው። ቆይ ምን ለማድረግ እየሞከርክ ነው? ትዳር ለመሰረት ነው። ከዚህ በኋላ እዚህ መኖራችን ልጄ የት ናት ያለችው? እኔ ስላንተ ልጅ ምን አውቃለሁ? ሂድና እናቷን ጠይቃት። ኤዱ ተመስገን አባዬ ሊገልብኝ ነው። አባዬ ስልኩን አንሳው። ቆይ ተረጋጊ። ቆይ ምንድን ነው እየተፈጠረ ያለው? ስልኩ ተነሳ። አቤት ትሁት። አባዬ ተመለስ ወደ ቤት። ምንድን ነው የኔ ልጅ? አባዬ ተመስገን አጠገብ ነው ያለው። ይገልሃል። በ10 ደቂቃ ውስጥ ካልተመለስክ ተኩሳለሁ እያለ ነው። እንዴት አወቀ? ቆይ አላውቅም አባዬ አላውቅም። ብቻ 10 ደቂቃ ነው የሰጠኝ። አሁን እያየ ነው። እባክህ ተመለስ። እሺ በቃ እመጣለሁ። አንቺ አትጨነቂ። እሺ አባዬ አሁን ተመለስ። ጥሩ ውሳኔ ነው። ሄሎ ምን አለሽ? ምንም። ምንድን ነው ትሁት? ምንም። ምን ነው? እኔ እንጃ። እኔ የምልሽ ያንቺና የዳኒ ጉዳይ ግን እንዴት ሆነ? አሁን በጣም የሚያስጠላ ጭንቀት ላይ ነበር። በአንዴ ምን ተገኘ? ምን አረጋጋሽ? የአባዬ ደህንነት ነው። ኤዱ ቡና ላፍላልሽ አይደል? አይ በቃ ልሄድ ነው። አትቆይም እንዴ? ዳኒ እየጠበቀኝ ነው። ከእሱ ጋር የሆነ የምናየው ነገር አለ። ቬሎ ነው? ይህም ቬሎ ነው ደግሞ። በሉ እንግዲህ ቶሎ ቶሎ በሉ። እኔም ወገቤን አሰር አድርጌ እንድደግስላችሁ። አንቺም ቶሎ ቶሎ በያ። እንዴ እኔ ምንም ቶሎ ቶሎ የምለው ነገር የለም። እኔ ህይወት ውስጥ እኮ ማንም የለም። ኧረ እባክሽ ስናለ ነው ነው። እሺ እሺ ለምን ነበር የፈለከኝ? ይሄን ነገር እስከ መጨረሻው ማቆም ፈልጋለሁ እኮ። እንዴት? አንቺ እዛ ቤት ተመልሰሽ መግባት አለብሽ። እየቀለድክ ነው በላይ። ቲና የምቀልድበት ሰዓት የለኝም። እና እንዴት ነው እዛ ቤት ተመልሼ የምገባው? ብችል እዚህ ታይኝ ነበር። አንድ መንገድ አለ፣ ግን አንቺ እዛ ቤት 2 ቀን ብቻ ነው መቆየት የምትችይው። ከዚያ በኋላ እኔና አንቺ አንተዋወቅም፣ አንተያይም። ምን ነው? የት ልትሄድ ነው? እሱን ሲደርስ ታይዋለሽ። እሺ አሁን ምንድነው የማደርገው? ይሄንን ወረቀት ወስደሽ ለሽማግሌው ስጪው። ከዚያ በ2 ቀን ውስጥ ትሁት ልጇን የደበቀችበትን አጣርተሽ ትመጫለሽ። ይሄ ምንድነው? ይሄ እዚያ ቤት የምትገቢበት ካርድ። አልገባኝም። አይዞሽ፣ ቀላል ነው። ማደሪያ አጥተሽ ከምትንከራተች የተሻለ ነው። እንዴ አባዬ መጣ? በቃ እንዲሁ ደስ አለኝ። ባንዴ ተቀየረሽ አገኘሽ። ምን ተገኝቶ ነው? ምንም አልተገኘም አባዬ። እና ይሄ ሁሉ መረጋጋት ከየት መጣ ይልልሽ? አባዬ ነገሮችን መቀየር ካልቻለን እንዳመጣጣቸው መቀበል መቻል አለብን። ከዚህ የባሰ ስንት ነገር ውስጥ የሆኑ ብዙ ሰዎች አሉ። ስለዚህ ተመስገን እያለን እስከ መጨረሻ ደቂቃ ማጣጣም ነው። ጥሩ ብለሻል የኔ ልጅ። አባዬ እንደውም
ጥሩ ጊዜ እንድናሳልፍ እነ ዳኒ ደውዬ ልጥራቸው አይደል? እሺ ደውይላቸው። እኔ የምልሽ ትሁቴ። አቤት። ተመስገን ፖሊስ ጣቢያ እንደሚሄድ እንዴት አወቀ? እኔ አላውቅም አባዬ፣ እባክህ እነሱን ተዋቸው። ከዚህ በኋላ ቲናም ሆነ ተመስገን ህይወታችን ውስጥ የሉም። ምን ነበር? እንዴት ቲና? ምን አገባሽ? ምን አለበት መልካም ነገር ብትመልሽ። ሰላምታ እኮ ነው የጠየኩሽ። ለምንድን ነው የደወልሽልኝ? አንድ ደስ የሚል ዜና ልነግርሽ ነው። ዳኒ እኔ ካልነገርኳት ሲለኝ አይ የቲናን ደስ የሚል ፊትማ ማየት አለብኝ ብዬ ነው የመጣሁት። ምንድን ነው? አንብቢው። ወይዘሮ ኤደንና አቶ ዳንኤል የሰርግ ስነ ስርዓት ላይ ጠርተውሻል። አደራ እንዳትቀሪሽ። ቲና እንዳትዩ፣ አዳራሽ ውስጥ መግቢያ ካርድሽ ነው። አደራ እንዳትቀሪሽ። ግሩም ነው። ቤታችሁ ጋሽ ሰላም ነው ቶቴ ጋሽ አባይ እንዴት ነው? አለ ዳኒም ጦ ጋሽ እንኳን ደስ ያላችሁ። አምላኩታ ትልቅ ነገር ነው አይደል? እንኳን አብሮ ደስ አለ። እንግዲህ እናንተ ጥሩ ልጆች ናቸው፣ የተባረካችሁ ልጆች ናቸው። እግዚአብሔር ይባርካችሁ፣ ትዳራችሁን ይባርክላችሁ፣ አሜን። ጋሽ ትዳራችሁን ያብራና ይሰራላችሁ። አሜን። ውለዱ፣ ክበዱ። አሜን። ጋሽ የወለዳችሁ ልጅ ደግሞ ለሀገር የሚጠቅም ያደርግልን፣ አሜን። ለሕዝብ የሚጠቅም ልጅ ያደርግልን። አሜን። አሜን። ጋሽ እነሱ ልጆቻችሁ የልጅ ልጆቻችሁን ፍሬ እንድታዩ ያደርጋችሁ። አሜን። አሜን። ከውለዱ ክበዱ ውጪ ሌላ ምርቃት ይኖራል? በጣም ደስ ብሎኛል። ፈጣሪ ትዳራችሁን ይባርክላችሁ። ቲና ይሄን ነገር ሰምታለች? አዎ ጋሼ፣ እኔ ሄጄ ካርዱን ሰጠኋት። መቼም እንዴት እንደተናደደች ማሰብ አይከብድም። አዎ ጋሼ፣ ያን እንዴ ፊቷን ለማየት ብዬ እኔ ራሴ ነኝ ሄጄ ሰጠኋት። አቤት ስታየው እንዴት እንደተናደደች ፊቷን ይቀለው እንዴት ደስ እንዳለኝ ታይ። የክፋት መጨረሻው ይሄ ነው። ምንም እንኳን ያበብሽ የተሳካልሽ ቢመስልም መጠውለጉ አይቀርም። እውነት ነው አባዬ። ቲናው የምትይዘው የምትጨብጠው አጣለች። ሁሉም ነገር ነው የፈረሰባት። መቼም ቢሆን ይችላል ተስፋ መጠንቀቅ። ልክ ነው አባዬ። የምታደርገው ስለማይታወቅ እኛም መጠንቀቅ ነው ያለብን። በቃ ሄሎ፣ እንዴት ነህ? ምን አዲስ ነገር አገኘ? ልጅቷ እዚህ ሀገር የለችም። እህቷ ብቻዋን ነው የምትኖረው። ስለዚህ ቀድሞ ልጅቷን ወደ ሌላ ሀገር ወስደዋታል ማለት ነው? ይመስለኛል። ይመስለኛል እንድትለኝ አልፈልግም።
ትሰማኛለህ? አሁኑኑ ልጄን የት እንዳለች እንድትጣራልኝ እፈልጋለሁ። ስለዚህ እዚያው ራሷ እህት ተብዬዋን ጠይቃት። እሺ ጠይቃታለሁ። ስማኝ፣ አሁን የት እንዳለች አላቅም ምናምን የሚል መልስ አልፈልግም። ይኸውልህ ልጄ የት እንዳለች እና ምን ቦታ እንዳለች ብቻ ነው መልስ የምፈልገው። ገባ አይደለ? እሺ እሞክራለሁ። አንተ በደንብ ስማኝ። እኔ ሙከራ ምናምን አልፈልግም። በደንብ አጣራና ንገረኝ። አንቺን የመሰለች ወርቅ የሆነች ልጅ እንዳለችኝ ባለማወቄ በራሴ አፈርኩ። የኔ ወርቅ አንቺን እንዳላገኝሽ ያሳጡኝን በዙሪያ ያሉትን ሁሉንም እያንዳንዱ ጨርሳቸዋለሁ። አንቺ ግን ልጄ ነሽ፣ እኔ ደግሞ አባትሽ ነኝ። የኔ እናት ዋው! ምን ልስጥሽ ሙሽሪት? ሙሽሪት ነው አይደለሽም እንዴ? ልትሞሸሪ እኮ 1 ሳምንት ብቻ ነው የቀረሽ። የኔ ተይውና ስላችን ነው ራስዎቴ። ስለ እኔ ምን የሚወራ ነገር አለ ብለሽ ነው? ቶቴ ቆይ ምንድነው ችግርሽ እንዴ? ችግርሽ እንደተፈታና ሰላም እንደሆንሽ የምታስመስዩ? አይዶ እየታገልኩ አይደለም፣ በጣም ደህና ነኝ። ኧረ እባክሽ ደህና ነሽ አይደል? ቶቴ ሁላችንም ምን ውስጥ እንዳለሽ እናውቃለን። ለተሸውጂኛችሁም እሺ? ቆይ ምንድነው የሆንሽው? እውነቴን ነው፣ ሁሉም ነገር ሰላም ነው። አንቺ ምንም አትጨነቂ። ሰላም ነው ስላሽ ሰላም አይሆንም። ቆይ ተመስገን ምንድነው ያለሽ? ምንም ሄዱ። እኔ በቃ ስለዛ ነገር አሁን ማሰብ አልፈልግም። ለትንሽ ጊዜ እንርሳውና በቃ ስለዛ ነገር ሌላ ጊዜ እንጨነቅበታለን። አሁን ዘና እንበል በቃ። አለቅሽም ቶቴ፣ ምን እንደተፈጠረ ማወቅ ፈልጋለሁ። እሺ በቃ እነግርሻለሁ። አሁን ግን ወደ ኋላ አትመልሽኝ። ዘና እንበል በቃ። እሺ ነይ እንሂድ። እሺ መጣሁ። ምንድነው? አንቺን እኮ ነው። ምንድነው? እስኪ በእናትህ አንድ ጊዜ ዝም በለኝ። እሰው ቤት ዘው ብለሽ ገብተሽ ዝም በለኝ ይባላል? ምንድነው? ወይኔ ቲና፣ መጨረሻ እንደዚህ ሆኖ ይቅር። ምን ሆኖ ቀረ? እየቀለድክ ነው? አይ አይደለም፣ እየጠየቅኩሽ ነው። ምን ማለት ነው? ከዚህ በላይ እንዴት የሚያቆስል ነገር ይኖራል? የአቶ ዳንኤልና የወይዘሮ ኤደን የጋብቻ። ለዚህ ነው እንደዚህ ሆንሽው? ተመስገን፣ ዳኒን አፈቅረዋለሁ። ማፍቀር ይገባሃል? ዳኒ ሁልጊዜ ባል ይሆናል እያልኩ ስመኝ የነበረ ወንድ ነበረ። አንድ ወንድ ሄደ ቀረ። ለአንቺ ምንድን ነው ቲና? የአንቺ የመጨረሻው ቅድሽ እሱን ማግባት ነበር? እስኪ አንድ ነገር ልንገርህ፣ ትሁት ላገባ ነው ብላ የጋብቻ ካርድ ብትሰጥህ ምን አይነት ስሜት ነው የሚሰማው? አንቺ ድጋሚ እንደዚህ አይነት ቀልድ ብትቀልጂ ሲጥ አድርጌ ነው የምገልሽ። አይ ህመሙ እንደዚህ ነው የሚያደርገው። ይህንንም አሜን ብዬ መቀበል አልችልም። እህቴ ደህና ነኝ። ምን አዲስ ነገር አለ? የት? እኛ ቤት? ምን አለሽ? እና ያመነሽ ይመስልሻል? ሌላስ ምንም አላለሽም? ያውልሽ አሁን አጣርተው ሲያጧት አንቺም ችግር ውስጥ እንዳትገቢ ወይም ለምን አንቺም ወንድሜ ጋር አትሄጂም? እሺ በቃ እራስሽን ጠብቂ እህቴ።
ሰምቼ ነበር። አላመንኩም ነበር፣ ግን ዛሬ ስጠይቃት እሷ ስትነግረኝ አረጋገጥኩ። እንዴት ነህ ዳኒ? እንዴት ነሽ? ደህና ነሽ? ደህና ነኝ። ካርድ ደረሰሽ? ኤዱ ሰጣታለሁ ብላኝ ነበር፣ አልሰጠችሽም እንዴ? ቆይ ምን ለማድረግ እየሞከርክ ነው? ትዳር ለመሰረት ነው። እንዴት እንደዚህ ታደርጋለህ? ቆይ እኔስ? አንቺ ምን? የኔ እናንተ ህይወትስ ዳኒ? እኔ እኮ ከልቤ ነው የምወድህ። እኔ ከልቤ ነው የምወድህ። ይኸውልሽ ቲና፣ በዚህ ጉዳይ ደጋግመን አውርተናል አይደል? እኔ ኤደንን በጣም ወዳታለሁ። እና ለምን ወደ ህይወት የመጣህ? ለምን? እሱ ስህተት ነበር፣ በጣም ይቅርታ። ለእኔ ግን ስህተት አልነበረም ዳኒ። እኔ እወድሃለሁ፣ አሁንም እወድሃለሁ። እባክህን ጋብቻ ሰርዘው። ለምን? አውቀህ ነው የምታገባው፣ እኔን ለማናደድ ነው። እንደዚህ አይነት ቀልድ ለምን ትቀልዳለህ? ቀልዱስ አንቺ ነሽ የቀለድሽው። ይህንን ቀን ምን ያህል ጊዜ እንደጠበቅኩት አላወቅሽም። እሺ እኔስ? ጸልይ። አልፈቅድልህም። ምን ልታደርጊ ነው ወይዘሪት ቲና? አንተ የኔ ብቻ ነህ፣ የማንም መሆን አትችልም። ግዛትሽ ነኝ ማለት ነው? አትቀልድ ዳኒ፣ እንደዚህ እየወደድኩ እኔ ልትወኝ አትችልም። ትሰሚኛለሽ ቲና? የኔና ያንቺ ነገር ያበቃለት ዛሬ ሳይሆን ድሮ ነው። ይኸውልሽ ከዚህ በኋላ በእኔ ህይወት ውስጥ ገብተሽ አንድ ነገር አደርጋለሁ ብትይ አልለቅሽም። አባዬ ትንሽ መንቀሳቀስ ፈልጌ ነበር። ስራ ምናምን ጨርሻለሁ። አይ እዚሁ ሰፈር አካባቢ ነው የምሆነው። ቶሎ እመጣለሁ። እኔ ልጅ ይህ ሰው መውጫ መግቢያሽን ነው እየተከታተለ ያለው፣ ሊያጠቃሽ ይችላል። እሺ አባዬ ቶሎ እመለሳለሁ። እሺ የኔ ልጅ። አቤት አባዬ። ምንድን ነው እንደዚህ ያረጋጋሽ ነገር? ምንም አባዬ፣ በቃ የሚሆነው መሆኑ ላይ ቀር ተጨንቄ እናንተን ማስጨነቅ አልፈልግም። ቆይ ይሄ ሰውዬ ግን እንዴት ነው ልናደርግ ያሰብነውን ሁሉ የሚያውቀው? እኔ እንጃ አባዬ፣ ማን እንደሚነግረው አላውቅም፣ ግን እሱ እኮ በጣም ከባድ ሰው ነው። እሺ ልጅሽን ሴት አደረግሻት? ወንድሜ ጋር ሄዳለች አባዬ። ምንም አያስጨንቅም። እኔ በህይወት እያለሁ ግን መቼም ቢሆን አይወስዳትም። አባዬ እንዴት ነህ? ምን ልትሰሪ መጣሽ? አባዬ የሚሄድበት አጣው። ለዛሬ አደረ ብቻ እባክህ ፍቀድልኝ። አይ በጭራሽ፣ ከዚህ በኋላ እዚህ መኖራችን። አባዬ ለዛሬ ብቻ ነው፣ ለዛሬ ብቻ። ምንድን ነው? ቆይ እውነት ነው የሰማውን ነገር ቱት? ምኑ ነው እውነት? ልጄን ለማደጎ ሰጥተሻታል? እኔ ስላንተ ልጅ ምንም አላውቅም እንዴ። 10 ጊዜ ልጅ አትበለኝ። እኔ ጋር አስቀመጥከው ልጅ የለም። እሺ አንቺ ልጅ አይደለችም?
ንገርኝ፣ አንቺ ልጅ አይደለችም ወይ? እኔ ልጅ የለኝም፣ የእህቴ ልጅ ናት። አትዋሽኝ ትሁት። አልዋሸውም። እሺ የእህትሽ ልጅ የት ናት ያለችው? አንተ እሷንም ልጄ ናት ልትል እንዴ? አንተ ምን ይሆንክ ነው? ቆይ እንዴ ትሁት፣ እውነቱን ከኔ ልትደብቂዋች? እሺ ምንድን ነው የምትፈልገው? ልጄ የት ናት ያለችው? እኔ ስለአንተ ልጅ ምን አውቃለሁ? ሂድና እናቷን ጠይቃት። አይ ልጅ ትሁት፣ ለመጨረሻ ጊዜ ነው የምጠይቅሽ፣ ልጄ የት ናት ያለችው? እኔም ለመጨረሻ ጊዜ ነው የምመልስልህ፣ ስለአንተ ልጅ ምንም አላውቅም። እናቴ እንዴት ደስ እንዳላት ብታይ። እንዴ ታዲያ እንዴት ደስ አይላት? እናት እኮ ትልቁ ፍላጎቷ የልጇን ክብርና ወግ ማየት ነው። እና ቲናን አግኝታት ነበር እንዴ? አግኝቻት ነበር። ምን አለች? በጣም ተናዳለች ሄዱ። በጣም ቲና ደግሞ ከበፊትም ጀምሮ ሽንፈትን አትወድም። ስለዚህ በጣም እያስፈራች። አትፍራት እባክህ፣ ምንም አታመጣም። እሱማ ምንም አታመጣም፣ ግን ምንም ቢሆን መጠንቀቅ ነው ብዬ ነው። እሺ እንጠነቀቃለን፣ አትጨናነቅ። ግን እኮ አሁን ሁሉም ነገር ወደ መጨረሻው ደርሷል። አዎ ልክ ነሽ፣ ግን እስከ መጨረሻውም ቢሆን እኔ ቲናን አላምናትም። ልጅ ትሁት፣ በጣም እየተናደድኩ፣ ስናደድ ደግሞ ምን እንደማደርግ በደንብ ታውቂያለሽ። አሁን እውነቱን ንገሪኝ። ይኸውልህ ተመስገን፣ ከዚህ በላይ የምነግርህ ምንም እውነት የለም። ስለአንተ ልጅ አላውቅም እያልኩ ነው በቃ። እሺ እህትሽ የትኛው ማደጎ ቤት ነው ልጇን የሰጠቻት? ማደጎ ቤት አይደለም የሰጠቻት። እና የት ነው? ወደ ውጭ የሚሄዱ የውጭ ሀገር ዜጎች ናቸው የወሰዷት። እሷ ደግሞ ለልጇ ጥሩ እድል ነው ብላ ነው የላከቻት። እና አሁን ውጭ ሀገር ነው የላከቻት እያልሽኝ ነው? አዎ። አይልሽ እስካሁን ዝም ብዬ ያቆየሁሽ በልጄ ስላልመጣሽብሽ ነው። አሁን ግን በልጄ ነው የመጣሽው። በርግጠኝም ይህን ወረቀት አንብበውና በሩን ማን እንደሚለቀው እናያለን።